ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ይሆንላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን። እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራም ነው። ወደ ዛሬው የማለዳ ቁርስ ፕሮግራም ከማለፋችን በፊት እግዚአብሔር አምላካችንን እናመሰግንና ወደ ዛሬው የማለዳ ቁርስ እናልፋለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ይህም ማለዳ ስለሰጠን፣ በዚህ ማለዳ ደግሞ ስለተደረገልን ምሕረትና ቸርነት ሁሉ እናመሰግንሃለን። በነገር ሁሉ ስላገዝከን፣ ስለደገፍከን፣ ሕያው የሆነው ቃልህን እንድንካፈል ዕድል ስለሰጠን በክርስቶስ ኢየሱስ ስም ተባረክ። አሁን ደግሞ ቃልህን ባርክልን በጌታ በኢየሱስ ስም። እንግዲህ ወደ ሮሜ ሰዎች ምዕራፍ 1 ነው እየተመለከትን ያለው፣ የሮሜ መጽሐፍ ማለት ነው። ምዕራፍ 1 ቁጥር 8 ነበር በትናንትናው ዕለት የተመለከትነው። ይሄውም በትናንትናው ዕለት የተመለከትነው እምነታቸው በዓለም ሁሉ ስለተሰማ አስቀድሞ ስለ ሁላችሁ አምላኬን ኢየሱስ ክርስቶስን አመሰግናለሁ ይላል። እንግዲህ የነሱ በሮሜ ያሉ ቅዱሳን መልካም ምስክርነታቸው በሕይወታቸው የታየው የክርስቶስ ኢየሱስ እምነት፣ በክርስቶስ ላይ ያላቸው ደግሞ እምነትና መደገፍ ወደ ሌሎች አካባቢ ተሰምቶ ስለነበረ ይህንን ጳውሎስ እያመሰገነ ነበረ። በጣም ደስ የሚለው እግዚአብሔር በእነሱ ሕይወት እየሰራ የነበረውን ነገር በማየቱና በእነሱ ላይ የዘራው ወንጌል ስለበቀለ ስላፈራ ያ አስደስቶት አምላኩን ያመሰግን ነበረ። እንግዲህ ይህንን ነው ልንመለከት በአስፍተን የተመለከትነው። በዛሬው ዕለት ደግሞ ቁጥር 9፣ 10 እና 11 ተከታታይነት ስላላቸው እነዚህን ክፍሎች እንመለከታለን። በልጁ ወንጌል በመንፈስም የማገለግለው እግዚአብሔር ምስክሬ ነውና ምናልባትም ብዙ ቆይቼ ወደ እናንተ አሁን እንድመጣ በእግዚአብሔር ፍቃድ መንገዴን እንዲያቀናልኝ እየለመንኩ ሁልጊዜ ስጸልይ ስለ እናንተ ሳላቋርጥ አሳስባለሁ። ትጸኑ ዘንድ መንፈሳዊ ስጦታም እንዳካፍላችሁ ላያችሁ እናፍቃለሁ ይላል። እንግዲህ 3 ነገሮችን እስቲ ነቅሰን እንመልከት። የመጀመሪያው እንግዲህ በልጁ ወንጌል በመንፈስ የማገለግል ይላል። ወንጌል በምድራዊ ብልሃትና በምድራዊ ጥበብ የምናገለግለው አይደለም። ወንጌል ፍልስፍና አይደለም። በእርግጥ በዓለማችን በአንዳንድ የፍልስፍና ትምህርት ቤቶች ወይም ዩኒቨርሲቲዎች ወንጌል እንደ ፍልስፍና መጽሐፍ እንደሚሰጥ አውቃለሁ። ነገር ግን ወንጌላችን የተገለጠው በኃይል ነው። በተሰሎንቄ ላይ እንደሚነግረን በኃይል በብዙ መረዳት የተገለጠ ወንጌል ነው። መረዳቱንም ደግሞ ስለ ወንጌል ያመጣው መንፈስ ቅዱስ ነው። ወንጌልን ስናገለግል በስጋና በምኞት የምናገለግለው ሳይሆን በመንፈስ ቅዱስ የምናገለግለው ነው። በመንፈስ ቅዱስ ኃይል ነው በሰዎች ልብና ሕይወት ውስጥ ሊጸናና ሊተከል የሚችለው። እንግዲህ ወንጌልን ስናገለግል ጳውሎስ እንደሚነግረን የማገለግለው በምንድን ነው አለ? በመንፈስ ነው ብሎ ይነግረናል። ለዚህ ደግሞ እግዚአብሔር ምስክሬ ነው ብሎ ይነግረናል። እንግዲህ ወንጌልን ስናገለግል የምናገለግልበት መንፈስ የእግዚአብሔር የልጁ የኢየሱስ ክርስቶስ መንፈስ
እንደሆነ ልናውቅ ያስፈልጋል። በሥጋ ከማንኛውም ተረት መጽሐፍ ያልተሻለ ነው የሚሆነው። ወንጌል በሥጋ የምናገለግለው አይደለም። ጌታ ኢየሱስ ክርስቶስ ባለፈው እንዳካፈልኩት ወንጌልን እየሰበከ መጣ ይላል። የእግዚአብሔር መንግሥት ቀርባለችና በወንጌል እመኑ እያለ ማርቆስ ወንጌል ላይ እንደመጣ እንመለከታለን። ስለዚህ ይህ ወንጌል በመንፈስ መረዳት ስናገለግል ለብዙዎች መዳንና ለብዙዎች የሕይወት ለውጥ ይሆናል። ነገር ግን በሥጋ ደግሞ ሲሆን ብዙዎችን ሊገል ይችላል። ምክንያቱም ወንጌል የሃይማኖት መመሪያ ወይም የአንድ ሃይማኖት የሥርዓት ማክበሪያ ሳይሆን ወንጌል ሕይወት ስለሆነ ነው። ስለዚህ ነው ጳውሎስ ምስክሬ ነው ብሎ የሚናገረው። እንግዲህ በዚህ ክፍል ላይ ሲያነሳልን እንደ እግዚአብሔር ፍቃድ ይላል። ወደ እነዚህ ሰዎች መምጣት ይፈልጋል፣ ሊያያቸው ይፈልጋል፣ ሊመለከታቸው ይፈልጋል፣ ሊጎበኛቸው ይፈልጋል። ነገር ግን እንደማ ፍቃድ ይላል፣ እንደ እግዚአብሔር ፍቃድ ብሎ ይናገራል። ምክንያቱም ዘመንና ዓመታት፣ ቀናትና ወራት፣ ደቂቃና ሰከንዶች በእኛ እጅ ሳይሆኑ በእግዚአብሔር እጅ ያሉና በእግዚአብሔር ፍቃድ የሚዘወሩ እንደሆኑ ልናውቅ ያስፈልጋል። ምክንያቱም ፀሐይና ጨረቃ ሌሊትና ቀንን እኛ አልፈጠርነውም። እግዚአብሔር ደግሞ በዘመናት መካከል ቀናትና ወራትን፣ ሰዓትና ደቂቃዎችን፣ ሰኮንዶችን ሰጥቶናል። በዚህ ጊዜ ውስጥ በተለይ የእግዚአብሔር አገልጋዮች ከሆንና ቅዱሳን በእኛ ሕይወት ላይ የሚሆነው የእግዚአብሔር ፍቃድ እንጂ የራሳችንን ፍቃድ አይደለም። ምክንያቱም ጌታ ኢየሱስ ክርስቶስን እንደ ግል መድኃኒታችን አድርገን ስንቀበል ፍቃዳችንን ለሱ ሰጥተነዋል። እሱ እንዲሰራበት ፈቅደንለታል። ለዚህ ነው ጳውሎስ በእግዚአብሔር ፍቃድ መንገዴን ይላል እንዲያቀናልኝ ይላል። በማ ፍቃድ? በእግዚአብሔር ፍቃድ፣ በሥጋ ፍቃድ አይደለም። ዛሬ ብዙዎች በሥጋቸው ፍቃድ እየተነዱ የሥጋቸውን ሐሳብና ምኞት ያደርጋሉ። ያንንም እንደ ትልቅ አገልግሎት ሲያደምቁትና ሲያጅቡት በቡድንና በቲፎዞ የእግዚአብሔርን ፍቃድ ሳይሆን የግለሰቦችንና የሰዎችን ፍቃድ ሲያደርጉ እንመለከታለን። ይህ ደግሞ ዛሬ ደስ ሊላቸው ይችላል። ነገ ግን ይቆይ እንጂ ዋጋ የሚያስከፍል እንደሆነ ሊያውቁት ያስፈልጋል። ምክንያቱም እግዚአብሔር ሳይልከው ተልክ ያለው የሚል እግዚአብሔር የላከውን ሳይሆን የራሱን ፍቃድ የሚያገለግል የእግዚአብሔርን ፍቃድና ሐሳብ ወደ ጎን አድርጎ የግል ኪሱንና ሆዱን ለመሙላት ራሱን ፍቃድ የሚያገለግል አንድ ቀን መጠየቁ እንደማይቀር ምንም ጥርጥር የለኝም። ለዚህ ነው ጳውሎስ በራሱ ፍቃድ የሚንቀሳቀስ ሰው አልነበረም። እግዚአብሔርን ፍቃድ እያዳመጠና እያወቀ የሚንቀሳቀስ ሰው ነበረ። ስለዚህ ነው መንገዴን እንዲያቀናልኝ እያለ የሚናገረው። እግዚአብሔር ፍቃዱ ሲሆን ነገሮችን ሁሉ ያቀናል። ዓለም ምንም በክፉ የተከበበችና የተሞላች ብትሆንም በዚህ ክፋትና ጨለማ በነገሰበት ዓለም ግን ብርሃን ሆነን አሸናፊ ሆነን መገለጥ ከፈለግን በዘመን መካከል ያለውን የእግዚአብሔርን ፍቃድ እንድናውቅ ያስፈልጋል። በእኔ ሕይወት፣ በእናንተ ሕይወት፣ በአንቺ ሕይወት፣ በሱ ሕይወት እግዚአብሔር በዚህ ዘመን ፍቃዱ ምንድን ነው የሚለውን በርከክ ብለን ልንጠይቅ ይገባናል። እንዲሁም ደግሞ ወደ መጽሐፉ መርቶን ፍቃዱ ምን እንደሆነ ሊያሳየንም ይችላል። ስለዚህ ነው ጳውሎስ ወደ እነሱ መሄድ ቢፈልግም ነገር ግን የእግዚአብሔር ፍቃድ እንዲሆን እየጠየቀ ነው ያለው።
ሌላው ሶስተኛው ሁልጊዜ ስጸልይ እናንተ ሳላቋርጥ ስለ እናንተ ሳላቋርጥ አሳስባለሁ ይላል። ስለማ ስለ ሮሜ ቅዱሳን ስለ እናንተ ሳላቋርጥ አሳስባለሁ ብሎ ይናገራል። ሁልጊዜ በጸሎታችን ቅዱሳንን ማሰብ፣ ቤተ ክርስቲያንን ማሰብ፣ አገልጋዮችን ማሰብ፣ አገራችንን፣ ሕዝባችንን ማሰብ ተገቢ ነው ብዬ እላለሁ። ስለዚህ ጳውሎስ ሸክም ነበረው። ለነዚህ ለሮሜ ሰዎች ሸክም ስለነበረው ያንን ሸክሙን ለመግለጽ የተናገረበት መንገድ ነው። ስጸልይ ይላል። ጸሎት ቁልፍ ነው። እንግዲህ ጸሎት ወንጌልን በመንፈስ ኃይል እንድንሰራ ይረዳናል። ጸሎት የእግዚአብሔርን ፍቃድ እንድናውቅ ያደርገናል። ጸሎት ስለ ሌሎች ስንማልድ ለሌሎች ምን ማድረግ እንዳለብን ያሳየናል። ይህም ቁጥር 11 ላይ ትጸኑ ዘንድ መንፈሳዊ ስጦታን እንዳካፍላችሁ እናፍቃለሁና ይላል። አያችሁ፣ ዛሬ ከሰዎች የምንካፈለው ምን ይሆን? መንፈሳዊ ወይስ ምድራዊ ወይስ የሚጠፋውን? ጳውሎስ ግን ናፍቆቱ፣ ጉጉቱ፣ ጩኸቱ፣ ጸሎቱ ምንድነው? መንፈሳዊ ስጦታ። ምክንያቱም ከላይ የሚመጣው ከሁሉ ስለሚበልጥ የላኛውን ከያዝን የምድሩ የሚከተል ስለሆነ። ተመልከቱ፣ መንፈሳዊ ስጦታን እንዳካፍላችሁ ላያችሁ እናፍቃለሁ ይላል። ዛሬ መንፈሳዊ ስጦታን ሳይሆን ሰዎች ውሏቸውን፣ ኑሯቸውን፣ ሀብታቸውን፣ ዝናቸውን፣ የገዙትን፣ የለበሱትን፣ የበሉትን፣ የጠጡትን ነው ሊያካፍሉን የሚፈልጉት። እሱም በወሬ ብቻ በወሬ ብቻ። መድረክ ላይ ሲወጡ ኢየሱስን ረስተው ራሳቸውን የሚያካፍሉ ብዙዎች ናቸው። መድረክ ላይ ሲወጡ ኢየሱስን ረስተው ዓለምን የሚያካፍሉ ብዙዎች ናቸው። መድረክ ላይ ሲወጡ ኢየሱስን ረስተው የሰሙትን በዙሪያቸው ያለውን ወይም ደግሞ የሄዱበትን ሀገር ወይም ደግሞ የገዙትን አይነት የሚያካፍሉ ብዙዎች ናቸው። ወገኖቼ፣ ለወንጌል ተጠርታችሁ ይህንንም የምታደርጉ መለስ ብለን ወደ ማስተዋል ተመልሰን ራሳችንን እንድናይ እመክራለሁ። ምክንያቱም የተጠራነው ክርስቶስ ኢየሱስን ልንገልጥና ክርስቶስ ኢየሱስን ልናካፍል ነው የተጠራ ነው። እርሱ የሰጠንን መንፈሳዊ ስጦታ ለሌሎች እንድናካፍል፣ ለሌሎች እንድናደርስ ነው እግዚአብሔር የጠራን እንጂ እኛማ አፈር ነን። አፈር ክብር የለው። የእኛ ክብራችን ክርስቶስ የእግዚአብሔር ልጅ ኢየሱስ ብቻ ነው። እኛ ምንን ነው ልናካፍል የምንችለው? እኛ እንኳን የሆነው ከእግዚአብሔር የተነሳ ነው። በራሳችን በማንነታችን ላይ ልንመካና ልንታመን አንችልም። ምክንያቱም ነገ በሕይወታችን ምን እንደሚሆን እንኳን ዕውቀት የለንም። ስለዚህ ነው ከእግዚአብሔር አምላካችን ጋር ተጣብቀን ወንጌልን በመንፈስ ማገልገልና የእግዚአብሔርን ፍቃድ በማወቅ ሌሎችን በመንፈሳዊ ስጦታ በማካፈል ለእግዚአብሔር መንግሥት ለክርስቶስ ኢየሱስ ምጽአት እንዲበቁ ማድረግ አለብን የምንለው። እንግዲህ ቅዱሳን ወገኖቼ፣ ለዛሬ ማለዳ ያዘጋጀሁት ይህንን ይመስላል። በነገው ማለዳ በቀጣዩ ክፍል እንገናኛለን። አጭር ጸሎትን ጸልይና የዛሬውን ማለዳ እዚህ ላይ እንቋጨው። የሰማይ አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ፣ ስለ መልካምነት ሁሉ ክብር ምስጋና ለአንተ ይሁን። በዘመናችን ሁሉ ያንተን ፍቃድና ሐሳብ አገልግለን ማለፍ እንድንችል በኢየሱስ ክርስቶስ ስም ጸጋህ ይርዳን። የሥጋችንን ምኞት ሳይሆን ናፍቆታችንንና ምድራዊ ፍላጎታችንን ሳይሆን አንተን በሰዎች ሁሉ ፊት መግለጥ እንድንችል ጸጋህ እንዲበዛልን
በኢየሱስ ክርስቶስ ስም እንጠይቅሃለን። እግዚአብሔር ሆይ እጆችህን ዘርግተህ የወንድሞቼን የእህቶቼን ሕይወታቸውን፣ ኑሯቸውን፣ አገልግሎታቸውን፣ ቤታቸውን ትባርካቸው ዘንድ በክርስቶስ ኢየሱስ ስም እጠይቅሃለሁ። ሁሉ ግን ለአንተ ክብር ይሁን። ስለሰጠህን ቃል ተመስገን። ስለሰጠህን ስለዚህ ጊዜ ተመስገን። ክብር ከዘላለም እስከ ዘላለም ለታላቁ ስምህ ይሁን በኢየሱስ ጌታ ድንቅ ስም። እንግዲህ ላይክ፣ ሼር፣ ሰብስክራይብ ማድረግ አይረሳ። በነገው ዕለት እንገናኛለን። ሻሎም። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን